ፍቅር አለውም ስትያል ነበር። ካፉ ደም እስኪ ተፋከው ናታን የጠጣው ራሱን ጥሏል። እሺ ቆይ በኋላ ከሞተ በኋላ ሄዳ መቃብሩ ላይ ልታለቅስ ኤቢ እሺ በቃ ታልቅ ናታን አባዬ ሆስፒታል መሄድ አለበት። በጣም ተጎድቷል ናታን። እሺ በቃ ደግሞ ካሪስ መጥቷል። አታገኝ አልፈልግም። በቃ እኔ ማንንም ማግኘት አልፈልግም። ኤቢ አትልቅሽ እንጂ ዳጣ እናቴ እንዴት ናት? እየበረታችሁ? ደህና ናት ቃዲስ፣ ደህና ናት። ኤቢስ እንዴት ናት? ዛሬ እኮ የቀለበት ጣቷን ለካው ነው የመጣሁት። ያው እሷ በጣም ቢዚ ሆናለች፣ አልተመቻትም መሰለኝ። አንተ ግን ምን ነው ለኤቢ በጣም ቀለበት ለማድረግ የቸኮልክ ትመስላለህ። እንዴት አልቸኮል? ኤቢን የመሰለች ልጅ አግኝቼ። እኔ የምልሽ ግን ዳጣ የመጀመሪያ ቀን እኮ የሆነ ቦታ አውቃለሁ ብለሽኝ ነበር። ሰላም ጤና ይስጥልን። እንዴት ናችሁ? የዳጣ ድራማ ተከታታዮች ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ማርታና ደረጀ ሊታረቁ አልቻሉም ማለት ነው። በጣም እንግዲህ ደረጀ ራሱን እየጣለ ነው፣ በጣም እየተጎዳ ነው ማለት ነው። በዚህ ማል እንግዲህ በጣም ተከፍቷ ነኝ። የሚውልበትም የሚያድርበትም ቦታ በጣም የሚያሳዝን ነው ማለት ነው። ቤትም እያደረ አይደለም ማለት ነው። በዚህ ማል እንግዲህ ውጭ ለውጭ እየተንከራተተ በዝናብ በምንም እንግዲህ እየተንከራተተ ነው ማለት ነው። በጣም ነው የሚያሳዝነው። ህይወት ሁሉ እንዳልነበረ ሆኗል፣ አንድ በሰራው ስህተት ማለት ነው። ልጆቹም እንግዲህ እንዲታረቅ ነበር የሚፈልጉት። ያ ነገር ተሳክቶ ግን እንዲታረቁ ስላልቻሉ እንግዲህ አቶ ደረጀ በጣም የከፋ ጉዳት ውስጥ ነው ያለው ማለት ነው። እንግዲህ በዚህም ያህል ድንገት እንግዲህ በምሽት መንገድ ላይ እንግዲህ እየተንገዳገደ ዝናብ እየጣለ ባለበት ሰዓት እየተንገዳገደ እንግዲህ አልፎ በመሄድበት እንግዲህ እንደ መኪና እንግዲህ ገፋ ያደርገውና ይወድቃል ማለት ነው። እንግዲህ የመኪናው ሹፌሩም እንግዲህ ደንግጦ ሊያነሳው አልቻለም። ራሱ ያው ብዙም ስላልተጎዳ ራሱ እንደምን ብሎ ራሱን ቀና ማድረግ ይጀምራል ማለት ነው። የመኪናው ባለቤትም በጣም ስለገረመውና ስላሳዘነው ነው ደንግጦ ዝም ያለ ማለት ነው። እንግዲህ ይሄ ሹፌርም ደህና ነህ ወይ ተጎዳህ ወይ እያለው ነው። ነገር ግን ደህና ነኝ እያለ ነው ማለት ነው። ነገር ግን ሲታይ ሰላም እንዳልሆነና ጤናው አሳሳቢ ሁኔታ ላይ እንደሆነም ይታይበታል ማለት ነው። እንግዲህ ደህና ነኝ በማለት መንገዱን ይቀጥላል ማለት ነው። አቶ ደረጀም እየተንገዳገደም ቢሆን እንግዲህ ይህ ሹፌርም ጥሮት ስለሄደ ምንም ልሸኘውም ምን ልበለውም ወይም ደግሞ ልረዳው እስኪ አላለም። ሹፌሩም እንግዲህ ለራሱ ጥሎት መንገዱን ይቀጥላል ማለት ነው። እንግዲህ አቶ ደረጀም እየተንገዳገደ ልጆቼ ወይኔ የተበተኑ ልጆቼ ምን ይሻለኛል እያለ መንገዱን መቀጠል ይጀምራል ማለት ነው። በጣም ከባድ ነው፣ ጸጸት ከባድ ነው። እንግዲህ በሰራው ስህተት ተጸጽቶና ይሄ ነገር ይገባኛል በራሴ ስህተት ያመጣሁት ነው ብሎ አምኖ ጥፋቱን ተቀብሏል። ነገር ግን እዚህ ላይ ልጆቹ ቢረዱት መልካም ነበር። ልጆቹም ግን ሊረዱት አልቻሉም ማለት ነው። ታረቁ ቢሉም እንግዲህ ሚስት ማርታ ደስተኛ አይደለችም ለመታረቅ ማለት ነው። ይህ ነገር ደግሞ ለደረጀ ነው የከፋ የሆነው። ለወንድ ልጅ ነው በጣም ከባድ። ትዳር ሲበተን ልጆች ሲበተኑ ለአባት ነው የሚከብደው። ለሚስት ግን ያው እንደምንም ብላ ታልፈዋለች። የምፈልግ አስቸጋሪ ሁኔታ ቢሆንም ማለት ነው። እንግዲህ ለዛም ነው አቶ ደረጀ እንደዚህ የሆነው ማለት ነው። እንግዲህ
ኤቢም በጣም ከፍቷታል ማለት ነው። እናትና አባቷ እንደዛ አልስማማላት ስላሉ በጣም ስለተከፉ እንግዲህ የቤት ሰራተኛቸውም ምግባቸውን በማዘጋጀት ኤቢን እራት ደርሷን ነቢ ትላታለች ማለት ነው። እንግዲህ ኤቢም እኔ አልበላም እራት እያለ ነው። እንግዲህ ናታንም ኤቢ ሳትበላ እኔ አልበላም በማለት እንግዲህ በጣም ብቻው መብላት ስለከፋው እናንተ ስላለ ኤቢን እየጠበቀ ነበር ማለት ነው። ነገር ግን ኤቢ አልፈልግም ብሎ የቤት አጋዣቸውን አልፈልግም፣ ቤቱን ዝግልኝና ውጭልኝ፣ ሰላም አይደለሁም ትላታለች ማለት ነው። እንግዲህ ለዛም እንግዲህ እየዞረች ዳጣን እንግዲህ ዳጣንም ትሄድና እራት ደርሷን ነይ ትላታለች ማለት ነው። እንግዲህ ዳጣም አንቺ ናታንን አቅርቢለትና ናታ ጋር ብሉ እኔ አልበላም ብላ ዳጣም እንግዲህ እራት እንደማትፈልግ ትነግራታለች ማለት ነው። እንግዲህ ለዛም እንግዲህ እትዬም ልትበላ አልቻለችም። ተመካክራችሁ ነው ወይ ለምንድን ነው የማትበሉት የሰራሁትን ነገር ምናምን በማለት እንግዲህ ትበሳጫለች ማለት ነው። እንግዲህ ዳጣም እንደማትፈልግና ለተኛ እንደምትፈልግ ትነግራትና በሩን ዘግታላት እንድትወጣ ትነግራታለች ማለት ነው። አሁን ለመናገር በጣም ሰላም ያጣ ቤተሰብ ማለት ነው። በጣም ከባድ ነው። እንግዲህ የቤቱ ትንሽዬ ልጅም ነይ ስትባልም እሷም እንዲሁ እርቦኝ ነበር፣ ነገር ግን እኔ አልበላም አትብሉ ተብለናል፣ እኔ አልፈልግም ብላ እንግዲህ ማለቃቀስ ትጀምራለች ማለት ነው። የሚያሳዝነው እንግዲህ የቤት ሰራተኛቸውም ለዛም እንግዲህ በጣም በመበሳጨት በሩን እየዘገባቸው ትወጣለች ማለት ነው። እንግዲህ እዚህ ላይ ማርታ በጣም እየተጎዳች እያለቀሰች ነው፣ በጣም እየተጎዳች ነው፣ እያለቃቀሰች ነው ማለት ምንም እንቅልፍም የላትም። የትዳሯ መበተን የልጆቿ ክህደቱ ምኑ በጣም ልቧን ሰብሮታል ማለት ነው። እንግዲህ እሷም ነገሮችን እያሰበች እያስታወሰች ያሳለፉትን ጥሩ ጊዜያቶችን መጥፎ ጊዜያቶችንም አንድ ባንድ እያስታወሰች እንግዲህ ከቤታቸው ከግቢያቸው በር ላይ ቁጭ በማለት እንግዲህ ከቤታቸው መግቢያ በር ላይ ቁጭ በማለት ማልቀስና ማዘን መከፋት ትጀምራለች። እንግዲህ ማርታም ቁጭ ባለችበት ሰዓት እንግዲህ ለዛ ድንገት በሩን ትከፍትና ወደ ማርታ መሄድ ትጀምራለች ማለት ነው። እንግዲህ ለዛም በመሄድ እንግዲህ ወደ ማርታ በመሄድ እትይ ልጆች ምግብ አልበላም አሉኝ ብላ እንግዲህ ትነግራታለች ማለት ነው። እንግዲህ ማርታም ለምንድን ነው ምን ሆናቸው ነው ትላታለች። እንግዲህ ውሃም እንግዲህ ተማክረው እንደሆነ ትንሽ የቤቱ ትንሽ ልጅ ተማክረን ነው ማንበለው ብላኛለች ብላ እንግዲህ ትነግራታለች ማለት ነው። እንግዲህ ማርታም ታያቸው እንግዲህ እኔ እነሱን ማስታመም አልችልም፣ ለራሴ የተጎዳሁ ሰው ነኝ፣ ሲርባቸው ይበላሉ ትላታለች ማለት ነው። እንግዲህ ለነሱ ለሰራተኞቹን እንግዲህ እናንተ በጊዜ ብሉ፣ ልጆቹን ተዋቸው፣ እንደፈለጋቸው ሲርባቸው ይበላሉ፣ በጊዜ ብሉና ተኙ ትላታለች ማለት ነው። እንግዲህ እሺ ብላ ለዛም ወደ ቤት መግባት ትጀምራለች ማለት ነው። ነገር ግን ማርታ እንግዲህ ናታንም እንግዲህ ከዳጣ ክላስ በመሄድ እንግዲህ እውነትም ልጆቹ ተነጋግረው ነበረ አንበላም ብለው ተነጋግረው ነበር። ነገር ግን ናታን ድንገት ሲርበው ተነስቶ ወደ ዳጣ ክላስ ይገድና እንግዲህ እርቦ ነው ወይ ዳጣ ናታን ብላ ትጠይቀዋለች ማለት ነው። ዳጣም እንግዲህ ናታንም አትቀልጂ፣ ይልቅ እናታችን ከምናስጨንቃት ተነስተን እንብላ ብሎ እንግዲህ ይነግራታል ማለት ነው። እሷም ደግሞ ይሄ አንተ ሀሳብ እኮ ነው ሲጀመርም ዳጣ ይሄ ብላ እንግዲህ ትነግረዋለች። እሱም ደግሞ እንግዲህ እናቴ ተጨንቃለች፣ እንዲሁም ደግሞ እንቅልፍ እምቢ ብሏኝ ትለዋለች ማለት ነው፣ ይላታል ማለት ነው። እንግዲህ ዳጣም ያሳሰባት ነገር ይሄ ሳይሆን አባቴ የት ሆኖ ይሆን፣ እንዴት ወደቀ፣ የት ነው አባቴ ያለ እያለች እየተጨነቀች ነው። ግን አባታቸው በጣም ያለበት ሁኔታ ግን በጣም የሚያሳዝን ነው። የሚያስብለት አላገኝም እንጂ ማለት ነው። ስለዚህ ይሄ ነገር አባቴ የሆነ ነገር ቢሆን ጸጸቱ አይወጣልንም፣ እናቴም ትጎዳለች፣ ይበልጥ ነው የምትጎደው እያለች ነው ማለት ነው። እንግዲህ ናታንም ዳጣን ሰሞኑን ትክክል እንዳልሆነች እና እየተጨነቀች እንደሆነ
ይነግራታል ማለት ነው። እሷ ግን የሚያስጨንቃት ነገር ቢኖር ምንድነው ከልክ በላይ እንትን ማለቷ ነው ማለት ነው። ስለ ሰዎቹ ስለ እናትና አባቷ ማሰቧ ነበር ያስጨነቃት፣ እንደዚህ ልክ ያላደረጋት ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ሲጨርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ